ሁለተኛ ጢሞቴዎስ 4:3 ላይ እንዲህ ይለናል። ሁለተኛ ጢሞቴዎስ 4:3 ሁለተኛ ጢሞቴዎስ 4:3 ላይ ሎክ ምን እንደሚል ህይወት የሚገኝበትን ትምህርት የሚለዋል ዲድስቅልያ ነው የሚለው ህይወት ነው የሚገኝበት ምንም። ስለዚህ አስተምሮ ህይወት ይገኝበታል በደንብ። ቲቶ 1:9 እንመልከት። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቲቶ ልጁ ማለት ነው 1:9 ላይ እንዲህ ይለናል። 1:9 ላይ ህይወት በሚገኝበት ትምህርት ምን የሚገኝበት ቲቶ 1:9 ላይ ህይወት በሚገኝበት ትምህርት አይገርም? አስተምሮ ህይወት ይገኝበታል። በትክክለኛ ትምህርት ስናምን ነው እውነተኛው ጌታ ጋር የምንሄደው። አስተምሮ አይደለም ዋናው፣ ዶክትሪን አይደለም ዋናው። ዋናውን ጌታ ካገኘ ይበቃሃል። አስተምሮ አለ፣ ትምህርት አለ። በየኛው ትምህርት ልታሄደ ልታምን ነው። ህይወት በሚገኝበት ትምህርት ማለት ህይወት የማይሰጥ ትምህርት አለ ማለት ነው። ስለዚህ ትምህርት ምን ያደርጋል? አስተምሮ ምን ያደርጋል? የሚሉ ሰዎች ጤነኛ ናቸው? ዋናው ኢየሱስን መያዝ ነው። አስተምሮ አይደለም ዋናው የሚሉ ሰዎች አሉ። ህይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹን ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። ስለዚህ ተቃዋሚዎቹን ራሱ ለመርታት ለመውቀስ እንዲያመችል መጀመሪያ ምን ያስፈልጋል? ህይወት የሚገኝበት ትምህርት ያስፈልጋል። ያቺ ማናት? የጌታ ትምህርት፣ የሐዋርያት ትምህርት ናት። ስለዚህ አንድ አስተምሮ ትክክለኛ አስተምሮ ለመባል የሐዋርያት ህይወት የሚገኝበትን የሐዋርያት ትምህርት መያዝ አለበት። ለምንድነው ሙጥኝ ብለን የሐዋርያት ትምህርት ያልነው? ወግ ለማጥበቅ አካባጅ ለመሆን ሳይሆን ህይወት የሚገኝበት ትምህርት ስለሆነ። የማን ትምህርት? የሐዋርያት ትምህርት። ይኸው ህይወት በሚገኝበት ትምህርት ነው የሚለው ቲቶ ስንት 1:9 ላይ ማለት እሺ፣ ልጨምር አንድ ህይወት የሚገኝበት የሚለው ቃል ምን ያክል ከበድ እንደሚል ነው። አንድ ነገር እንጨምር። ቲቶ 2:1 ልጨምርላችሁ። ቲቶ ምዕራፍ 2 ቁጥር 1 ላይ እንዲህ ይለናል። አንተ ግን ቲቶ ነው የሚለው ህይወት ለሚገኝበት ትምህርት የሚገባውን ተናገር። ምን ለሚገኝበት? ህይወት ለሚገኝበት ትምህርት ምን ተናገር? የሚገባውን ተናገር። ዝም አትበል። አስተምሮ ላይ የኛ የሐዋርያት ትምህርት ጳውሎስ የኔን ትምህርት ቸል እንዳትል ቲቶ። ህይወት ለሚገኝበት ለዚህ አስተምሮ የሚገባውን ነገር ተናገር። ዝም እንዳትል። አስተምሮ ላይ እንዳትደራደር፣ ትምህርት ላይ እንዳትደራደር፣ ዲያዴኪያ ላይ እንዳትደራደር። ቲቶ 2:1 ምን የሚገኝበት ነው? ህይወት የሚገኝበት ትምህርት። አስተምሮ ትልቅ ወሳኝነት አለ። ታዲያ መናፍቃን የአስተምሮ ልዩነት እያላችሁ ምን አንድ የሚያደርጋችሁ ነገር አለ? እርስ በርሳችሁ ከኛ ጋር እኮ አይደለም፣ እርስ በርሳችሁ ባላችሁ ዲኖሚኔሽን ልዩነት እያለ የምን አንድነት ነው? አይ ችግር የለውም እኮ ትምህርቱ ዋናው ኢየሱስ ነው እንዳትሉ፣ ህይወት የሚገኝበት ትምህርት አለ፣ ህይወት የማይሰጥ ትምህርት አለ። እናንተን እንስማ ወይስ ሐዋርያውን እንስማ? ማን እንስማ? እሺ ቲቶ ደግሞ በጣም የሚገርማችሁ እዚህ ለሚገባውን ተናገር ካለ በኋላ ሲናገር በሚናገር ብሎ እኛንም ጭምር ደግሞ እዚህ ጋር ሲያካተሙ ተመልከቱ። እንዲህ ይለናል፣ የሚቃወም ሰው ይላል። መቼም ያው የሚቃወም ሰው አይጠፋ ማለት አሁን አንዳንዳው መናፍቃን ነው። በእርግጥ እኮ እሱ ወንድማችሁ ጎበዝ ቄስ እኮ ነው፣ ግን ትንሽ በጣም ይሳደባል። ጥሩ ዲያቆን ነው፣ ግን ትንሽ ትዕቢተኛ ነው፣ ትንሽ ጉራ አለበት። ደግሞ ማታ ማታ ሲጠጣ ደግሞ አይቼዋለሁ። ፕሮቴስታንት እኮ ናቸው። አንተን መንቀፊያ መንገድ ሲያጡ በስነ ምግባር ይመጣሉ። ይህንን ጳውሎስ ተናግሮታል። የሚቃወም ሰው አለ ቲቶን፣ አሁን አንተን የሚቃወም ሰው ይኖራል። ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር፣ ያ ማለት ምክንያት እናሳጣው እያለ ነው ጳውሎስ። ስለኛ የሚናገሩ መጥፎ ነገር ሲያጣ እንዲያፍር እና እንድናሳፍረው ምን እናድርግ? በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ፣ ህይወትን አሳይ። አንዳንዴ አስተምሮ ውስጥ ትክክለኛ ሆኖ ጥሩ ዲያቆን ሆኖ ጥሩ ቀዳሽ ሆኖ ጎበዝ ሰባኪ ሆኖ ህይወት ደግሞ የተበላሸ አለ። ለሚቃወም ሰው የሚናገሩ መጥፎ ነገር እንዲያጣ ምናልባት እኮ አንተ ንስሐ ገብተህበት ሊሆን ይችላል፣ ግን እነሱ ግን የሚያሙበትን አያጡ። አንተ ግን ምን ሁን? በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ ካለ በኋላ በትምህርትህም ሉክ በደንብ በትምህርትህም ደህንነትን
ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። በምን? በትምህርትም አስተምህሮ። ቲቶ 2:7-8። ስለዚህ አንተን የሚቃወሙ ሰዎች፣ እኛን ሐዋርያትን የሚቃወሙ ሰዎች ጳውሎስን ሰው ብላችሁ ነው እንዴ ስንት ነገር ሲያደርግ አይቼው የለ ብሎ የሚያማል የሚናገረው መጥፎ ነገር ሲያጣ እንዲያፍር፣ እኛ ሁላችን አገልጋዮች እኛን ይመለከታል። ይሄ በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ፣ አትጎርር። ኦርቶዶክስ ትዕቢት አይደለም። አትፋንን፣ ዝም ብለ ልዩ ልዩኝ አትበል፣ ራስን አታካብድ፣ መጥፎ ቦታ አትገኝ። በስነ ምግባር ምሳሌም ጭምር ሁናቸው። የቃል ብቻ ያንደበት አይደለም። ከዛስ በትምህርትህም ደህንነትን፣ ትምህርት ወሳኝነት አለው። ከዛስ ጭምትነትን፣ ካልምነስ እርጋታ። ከዛስ ጤናማና የማይነቀፍ ንግግር ግለጥ። በምን? በትምህርት። የመጨረሻው አበዛውባችኋል። በመጨረሻ ሐዋርያት ትምህርት ምን ያክል ወሳኝ እንደሆነ ዕብራውያን 13:9 ላሳይ። ዕብራውያን 13:9 ሁላችንም የምናውቀው የተለመደ ጥቅስ ነው። እንዲህ የሚል ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። በምን? ልዩ ልዩ በሆነ በምን? ልዩ ልዩ አይነት። እናንተ ለካ የምግብ ብቻ አይደለም ያለው፣ የሰው አመል ብቻ አይደለም ያለው። ምን አለ? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። በምን አትወሰዱ ይላል? ልዩ ልዩ በሆነ በእንግዳ ትምህርት ይላል። እችን እንግዳ የምትለዋን እስቲ በሐዋርያ በግሪኩ እንመልከት። ምን ያክል እንግዳ የምትለው ልዩ ልዩ የምትለው ቃል በነገራችን ላይ አዳዲስ የሆነ ማለት እንግዳ ማለት ያ በቃ አዲስ ነገር በቃ ሁሉ ጊዜ የሚናገራል። ስለዚህ ልዩ ልዩ በሆነ በእንግዳ ትምህርት ምን አትበሉ አትወሰዱ ይለናል። ዕብራውያን 13 ላሳያችሁ። ዕብራውያን 13:9 ላይ ሐዋርያ ቅዱስ ጳውሎስ ዕብራውያን 13:9 እንደዚህ ይለናል። by teaching various and strange ይላል። various ማለት የተለያዩ ማለት ነው። የተለያየ various እና of different colors diverse various ማለት በጣም ብዙ አይነት ልዩ ልዩ ትምህርት ምን አትበሉ አትወሰዱ። ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ። ይሄን የሚናገረን ማን ነው? ሐዋርያው ቅዱስ ጳውሎስ። እንዴት ናችሁ? ስለዚህ የአንድ ትምህርት ሐዋርያዊ ትምህርት የሚያሰኘው ከሐዋርያት ትምህርት ጋር አብሮ የሚሄድ አፖስቶሊክ ትውት ያለው ከአስተምሮ ጋር አብሮ የሚሄድ መሆን አለበት። አስተምሮ ምንድነው? ሕይወት ነው። ስለዚህ ዛሬ ያየነው አንዷን ነው። ነገ ደግሞ ኮንሰንሰስ ፓትረን የቀደምት አባቶቻችን ትምህርት ሁለተኛው መስፈርት ማለት። ከዚህ የመጀመሪያው አንድ አስተምሮ የቤተክርስቲያናችን አስተምሮ ለመባል በሐዋርያት የተሰጠ በመልእክታቸውም ይሁን በቃላቸው ኦራል ወይ ደግሞ የተጻፈ ሪትን ወይ ደግሞ ያልተጻፈ አንሪትን ትራዲሽን ሆኖ በቤተክርስቲያናችን ተጠብቆ ከቆየው ጋር አብሮ ላይን የሚያደርግ ትምህርት መሆን አለበት። የመጀመሪያው መስፈርታችን የሐዋርያት ትምህርት ምን ያክል እንደሆነ አይተናል። ስለዚህ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ተብሎ ይጠራል። ጳውሎስ ለሀገረ ገዡ ሰብኮት ግን ምን እንደሚለው ከጌታ ትምህርት የተነሳ አመነ ነው የሚለው። የጳውሎስ ትምህርት የማን ትምህርት ነው? የጌታ ትምህርት ስለሆነ። ሁለተኛ አስተምሮ ምን ችግር አለው የሚሉ ሰዎች አስተምሮ ሕይወትን ይሰጣል። ቅድም እንዳየነው ሕይወት በሚሰጥ ትምህርት አለ የሚለው አይተናል ማለት ነው። በኋላ አንድ ትምህርት እውነተኛ አስተምህሮ እውነተኛ ትምህርት የሚያሰኘው ያ ትምህርት በመጽሐፍ ቅዱስ የተመሰረተ በመጽሐፍ ቅዱስ የሆነ የአባቶቻችን የሐዋርያት ትምህርት በቃላቸውም ይሆን ኦራል በጽሁፍ ሪትን ያልተጻፈ አንሪትን
በሆነ በቅዱስ ትውፊት የተላለፈ የሐዋርያት ትምህርት መሆን አለበት። በሐዋርያት ያልተሰጠ ትምህርት፣ በሐዋርያት ያልተነገረ ትምህርት የኛ የኦርቶዶክስ ቤተክርስቲያን ትምህርት አይደለም። አንድ የሐዋርያት ትምህርት ደግሞ ምንድን ነው? ሕይወትን የሚሰጥ ነው። ስለዚህ እኛ በተደጋጋሚ ጊዜ የምንላት የምናስተምራት ትምህርት እቺ ናት። ስለዚህ ከሐዋርያት ትምህርት ጋር የወጣ ያፈነገጠ ማንኛውም ትምህርት ምንድን ነው? እንግዳ ትምህርት ነው። እንግዳ የሚለውን እንደውም በግሪኩ ዚኖስ ይለዋል። ዚኖስ ማለት ባዕድ የሆነ እንግዳ የሆነ ትምህርት። ይህንን ትምህርት የሚያስተምር ማንም ሰው መናፍቅ ነው፣ ከሃዲ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት በእኛ የምንመዝነው በሐዋርያት ትምህርት ጋር አንድ መሆን አለበት። እሺ፣ ሁለተኛ የዮሐንስ መልእክት ኮመንቱን አጥፉላቸውና እንዲህ ይለናል። ሁለተኛ የዮሐንስ መልእክት ሐዋርያው ቅዱስ ዮሐንስ የጻፈው ነው። ምዕራፍ 1 ላይ እንዲህ ይላል። ጥቅሷን በደንብ ያዟት። አሁን የምነግራችሁ ጥቅስ ማለት ነው። ሁለተኛ ጢሞቴዎስ 1 ሁለተኛ ዮሐንስ መልእክት 1:9 ላይ እንዲህ ይላል። ለሚወጣ ሁሉ ይላል በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉ። በማን ትምህርት ለሚኖር? በክርስቶስ ትምህርት። ታሽ በጣም ወሳኝነቱ ትምህርት አስተምሩ ቀላል ነገር እንዳይመስላችሁ ክርስቲያኖች። ለሚወጣ ሁሉ ነው የሚለው። በክርስቶስ ትምህርት ለማይኖር ዶክትሪን በጣም ወሳኝነት አለው። ስለዚህ ትምህርቱ ከሌለ ምን የለ? አምላክ የለም። በቃ አለቀ። ምን የለውም ነው የሚለው። ለማይኖር ሰው በማን ትምህርት? በክርስቶስ ለማያምን ሰው እኮ አይደለም የሚለው። ክርስቶስ እንደ ግል አዳኙ ለማይቀበል ሰው እኮ አይደለም የሚለው። በክርስቶስም ትምህርት ነው የሚለው። ለማይኖር ሰው አምላክ የለውም ነው የሚለው። በቃ አለቀ። አንተ ኤቲስት ነህ እያለ ነው። ካስተምሮ ከወጣ በኋላ አለቀ ነገሩ ማለት ደቀቀ። በክርስቶስ ትምህርትም ለሚኖር አብና ወልድ አሉት ነው የሚለው። ስለዚህ ትምህርት በጣም ወሳኝነት አለው። ስለዚህ አብና ወልድ ከኛ ጋር እንዲኖሩ የማን ትምህርት ያስፈልጋል? በክርስቶስ ትምህርት። እዚህ የክርስቶስ ትምህርት የሉት ሰው እሱ ማን የለው? አብና ወልድ የሉት። ይሄን የሚናገረው ማን ነው? ሁለተኛ የዮሐንስ መልእክት 1:9። በጣም የሚገርማችሁ ቁጥር 10 ደግሞ ተመልከቱ። ዝቅ ብሎ ማለት አሉት ካለ በኋላ ማንም አለ ቁጥር 10 ላይ ወደ እናንተ ቢመጣ ይህንም ትምህርት ባያመጣ፣ ያ ማለት የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ማንም ምን ቢላ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ ይቺ የክርስቶስ ትምህርት ካላመጣ አትቀበሉት። በቃ ምን ያክል ወሳኝ እንደሆነ አይታችኋል። ችግር የለም ፍቅረኛ ይሁኝ ብለህ ወደ ቤትሽ አታስገቢው። ችግር የለም ዋናው ሙስሊም ብትሆኚ ችግር የለውም ብለህ ወደ ልብህ ቤት አታስገባት። በቃ በእምነት አትመስልም። ወደ ልብህ ወደ ቤት ልብ አታስገባት። ከክርስቶስ ትምህርት ጋር የለማ ወይ መጀመሪያ አስተምረህ አስጠምቀህ አምጣት። አስተምረሽ አጥምቀሽ አምጪው መጀመሪያ። ማንም ወደ እናንተ ቢመጣ ይላል ይህንንም ትምህርት ባያመጣ ነው የሚለው። ይህንን የክርስቶስ ትምህርት ካላመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው የሚለው። ሰላም የሚለው ሰው በክፉ ስራው ይከፈላልና። ስለዚህ ሰላም የሚለው ሰው በክፉ ስራው ይካፈል። ስለዚህ ምን አትበሉ፣ ዝም ብላችሁ ትምህርቱ ችግር የለውም እንዳትሉ። ይሄንን ትምህርት ደግሞ ማያመጣ ሰው አትቀበሉት። በክርስቶስ ትምህርት የሌለ ሰው አብና ወልድ የሉት። ክርስቲያኖች ይሄን ችላ እንዴት ልንጨው እንችላለን? ይሄን ልንቀው እንዴት እንችላለን? እንዴት አስተምሮ ችላ ሊባል ይችላል? ይህ በጣም ጥንቃቄ አስፈላጊ ነገር ነው። ዝም ብለን እንዳንዘባረቅ ጥንቃቄ በጣም አስፈላጊ ነው። ጌታችን ደግሞ የተናገራት ደግሞ አለች። ብዙ ጊዜ የእስልምና እምነት ተከታዮች የሚጫወቱባት ማለት ነው። ምን የምትል የዮሐንስ ወንጌል 7:16 ላይ የዮሐንስ ወንጌል ምዕራፍ 7 ቁጥር 16 እንደዚህ ይላል። ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ምን ማለቱ ነው? ከአብ የተለየች የኔ ብቻ አይደለችም፣ ከአብም የሆነች ናት ለማለት ነው።
ትምህርቴ ስንቶች ዲያዴቂያች ትምህርት የክርስቶስ ትምህርት ከአብም የሆነች ትምህርት ናት፣ ከኔ ብቻ አይደለችም ካለ በኋላ ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከራሴ የሚናገር ቢሆን ያውቃል። የእግዚአብሔርን ፈቃድ ለማድረግ የሚፈልግ ሰው እኔ ክርስቶስ የምናገረው ነገር ይቀበላል። ስለዚህ ምን ያክል ትምህርት ወሳኝነት እንዳለው እንረዳለን። በነገራችን ላይ ወንጌል ትልቅ ቦታም እንደነበራት ሲናገር ጌታችን በሕዝቅኤል 7:26 የተሰጠንን ተስፋ ቃል እናያለን። ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 26 እንመልከት። 7:26 እንደዚህ ይላል፣ ስሙ ድንጋጤ በድንጋጤ ላይ ይመጣል። በቃ በድንጋጤ እንድንመጣ ማለት እንድናልቅ ያደርጋል። እንግዲህ መቅሰፍት ምን ያክል ከባድ ነው ተመልከቱ። ወሬም በወሬን ይከተላል፣ ወሬም ወሬን ይከተላል። ከነብዩ ዘንድ ራእይን ይሻሉ፣ ከካህኑም ዘንድ ትምህርት፣ ከሽማግሌዎች ዘንድ ምክር ይጠፋል ይላል። ከካህኑም ዘንድ ምን ይጠፋል? ትምህርት። ከአንድ ካህን አስተምሮ ከጠፋ መቅሰፍት ናቸው። ድንጋጤ በድንጋጤ ይመጣል ካለ በኋላ ወሬም ወሬን ይከተላል። አንዱን ሳንጨርስ አንዱን ሳንጨርስ አንዱ እንደማለት ነው። አንዱን ክፉ ዜና ሳንጨርስ ሌላ ክፉ ዜና። ከዛስ ከነብዩ ዘንድ ራእይን ይሻሉ፣ የለም። ከካህኑ ዘንድ ትምህርት ይሻሉ፣ የለም። ከሽማግሌው ዘንድ ኧረ እባካችሁ ምከሩ ይላሉ፣ ሽማግሌ ያስታርቁ ይላሉ፣ ይጠፋል፣ የለም። እግዚአብሔር ከኛ ሲለይ እግዚአብሔር ከዚህ ዘመን ይሰውራል። ከካህኑ ዘንድ ምን ይጠፋል ማለት ትምህርት። ሕዝቅኤል 7:26 ምን ያክል ዶክትሪን ወሳኝ እንደሆነ ተመልከቱ። ጌታችን ራሱ ይህን አጥብቆ ዶክትሪን ወሳኝነት እንዳለው ማቴዎስ ወንጌል 16:12 ላይ እንዲህ ብሎ ተናግሯል። ምን አለ? እነርሱም ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። አያችሁ ጌታ ለካ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ብዬ ስለ እንጀራ እንዳልነገርኳችሁ እንዴት አታስተውሉ? ምን ካለ በኋላ ምን አለ? እነርሱም ይላል ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላላቸው ያን ጊዜ አስተውሉ። ስለዚህ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ምን ማለት ነው? ከሰዱቃና ከፈሪሳውያን ምን ተጠበቁ? ትምህርት ተጠበቁ። አይገርምም? ችግር የለው። ምን ያለው ጌታ ከእናንተ ጋር አለው። አምላካችሁ ፈጣሪያችሁ ክርስቶስ ከእናንተ ጋር አለው። አትፍሩ፣ በቃ ዝም ብላችሁ ስሙ አለ። ከፈሪሳውያንና ከሰዱቃን እርሾ ተጠበቁ ማለት ከነሱ አስተምሮ ተጠበቁ ማለት፣ ከእንጀራ እርሾ አይደለም። ስለዚህ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እንዲጠበቁ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። የገባቸው ያን ጊዜ ነው። ስለዚህ እሱ ከፈሪሳውያንና ከሰዱቃውያን እንጀራ እርሾ ተጠበቁ ማለት ከሰዱቃውያንና ከፈሪሳውያን ምንፍቅና ክህደት ከተባለው እርሾ ትምህርት ተጠበቁ ማለት። ትምህርት ምን ያክል ከባድ እንደሆነ ችግር የለውም ማንም ይሁን የሚሉ ሰዎች እግዚአብሔር ለሁሉ ማስተዋል ጥበብን ያድል። በእውነት በጣም ከባድ ነው በዚህ ዘመን በተለይ ላለን ክርስቲያኖች እንጂ በጣም ከባድ ነው። እንደፈለግን ለምንሆን፣ እንደፈለግን ለምንጨፍር፣ እንደፈለግን አለዘን ለምንሆን ለኛ በጣም በጣም ወሳኝ ነገር ነው። ዛሬም የመናፍቃን አዳራሽ የሚሄዱ ሰዎች አሉ። ዛሬም አንድ እግሩ እዚህ አንድ እግሩ እዛ ቤት የሆነ ሰው አለ። ዛሬ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ነው ያለ። ምን ማለቱ ነው? ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለቱን የገባቸው ያን ጊዜ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 12 ላይ እዚህ አስተምሮ በጣም ወሳኝነት አለው። ስለዚህ መናፍቃን ወገኖቻችን እርስ በርሳችሁ ይህን ያክል ያስተምሩ ልዩነት እያለ አስተምሩ እንደ ተራ ነገር አስባችሁት አብራችሁ አንድ ገስት ላይ ኦርቶዶክስን ለመውቀጥ እንዴት ትተባበራላችሁ? እኛን ግድ የለም ባለቤቱ እግዚአብሔር ስለመሰረታት በገዛ ደግሞ እናንተ ግን እንዴት ነው አንድ ገስት ላይ የምትቀመጡት? የተለያየ ትምህርት ባለበት ትምህርት ተራ ነገር ነው። አሁን ባየነው ጥቅሶች ትምህርት ተራ ነገር ነው። ልብ ወለድ ፈጠራ አይደለም። ያን ሁሉ ያካተተ መሆን ልናውቅ ይገባል። ይበቃችኋል። የጥበብ መጀመሪያ እግዚአብሔርን መፍራት ነው አይደለም የሚባለው። ሁለተኛው ነገር ማሳጠር ነው። ሲረዝም ጥሩ አይደለም። አንድ ነገር በቂ
ለዛሬ ይበቃናል። መሰረታዊ ጭብጥ ያዝነው ምንድን ነው? አንድ ኦርቶዶክሳዊ ትምህርት ለመባል መጽሐፍ ቅዱስን የተከተለ ሐዋርያዊ ትውፊት ያስፈልጋል። ሐዋርያዊ ትውፊት፣ ሐዋርያዊ አስተምሮ በሌለበት ትምህርት የለም። እዚህ ሐዋርያዊ ትምህርት ላይ ምን አየን? የሐዋርያት ትምህርት ማለት የማን ትምህርት ሆናል? የጌታ ትምህርት ነው። አንድ የሐዋርያት ትምህርት ምን የሚያደርግ ነው? ሕይወትን የሚሰጥ ነው። ሕይወትን ከሚሰጥ ከጌታ ትምህርት የተለየ ትምህርት ሁሉ የማን ትምህርት ነው? የአጋንንት ትምህርት ነው። ለዚህ ነው እኛ አምስቱን ብቻዎች የማንቀበላቸው። በሐዋርያት ትምህርት የለም። የትኛው ሐዋርያ የትኛው አፖስቶሊክ ፋዘርስ ሶላ ፊዴ ብሎ ሰበከ? ክርስቶስ ብቻ ብሎ ተናገረ? ክብር ለእግዚአብሔር ብቻ ብሎ ተናገረ? መጽሐፍ ቅዱስ ብቻ ብሎ ሰበከ? የለማ። ልዩ በሆነ ደግሞ እንግዳ ትምህርት ደግሞ አትወሰዱ ተብለናል። ጉዳዩ የእልህ አይደለም፣ ጉዳዩ የብስጭት አይደለም። ሐዋርያዊ ትምህርት ምን የሚሰጥ? ሕይወት የሚሰጥ የሐዋርያዊ ትምህርት። ስለዚህ አንዳንድ ጊዜ መናፍቃን ትምህርቱ አይደለም ዋናው ጌታ ነው የምትሉ ሰዎች ሕይወት በሚሰጥበት ትምህርት ነው የሚለው። ሕይወት የማይሰጥ ደግሞ ትምህርት አለ ማለት ነው። እሱ የመንፍቅና የክደት ነው። ስለዚህ በእኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማናዊ ትምህርት የሚያሰኘው የሐዋርያት ትምህርት ሲሆን ነው። የሐዋርያት ትምህርት ደግሞ የጌታ ትምህርት ነው። የሐዋርያት ትምህርት ደግሞ ሕይወት የሚሰጥ ነው። ሕይወት ከሚሰጥበት ትምህርት ተለይቶ የሚሰጥ ሁሉ ወደ ገደል፣ ወደ ኑፋቄ፣ ወደ አዘቅት የሚጥል ነው፣ ወደ ሞት የሚያስገባ ነው። እኛ ደግሞ በሞት አንፈልግም። እኛ መዳን ነው የምንፈልገው፣ ሕይወት ነው የምንፈልገው። ከዚህ ክደት እግዚአብሔር አምላክ ሁላችን ይጠብቀን። በቀጣይ ደግሞ አንድ ኦርቶዶክሳዊ ትምህርት የሚያሰኙት ምንድን ናቸው ብለን እንቀጥላለን። እንዴት ነው? ተስማማችሁ? እንደዚህ አይነት ትምህርቶች ተስማምቷችኋል? ይኸው ጥቅሱን አዙሬ የምነግራችሁ ለምንድን ነው? እያነበብኩኝ እንዲህ በቃል ከምነግራችሁ ጥቅሱን በጋራ እያነበብን ወደ ማማር አይሻልም? እንደዛ ይሻል። እኔ ዝም ብዬ እንትን እያልኩኝ በቃሌ ከምነግራችሁ እያየነው ጥቅሶቹ እያንዳንዳቸው በደንብ ርግጥ እያደረግን በሚገባ ያው በዚህ አጋጣሚ እናንተ መጽሐፍ ቅዱስ አታነቡም፣ መጽሐፍ ቅዱስ አታዩም፣ እናንተ እንዲህ በቃ ዝም ብላችሁ ሰዎች ምን አሁን ከመጽሐፍ ቅዱስ ምን ጠቀስ ነው? ከመጽሐፍ ቅዱስ ውጭ ምንድን ነው የጠቀስነው? ምን? ይሄ ነው ችግሩ። በቃ ከመጽሐፍ ቅዱስ ውጭ የሆነ ትምህርት ምንም እኛ ጋር የለንም። እስካሁን ድረስ የጠቀስናቸው ሙሉ ትምህርት ምንድን ናቸው? መጽሐፍ ቅዱስ ያሉ ናቸው። ስለዚህ እኛ መከተልም የሚገባን መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው። ከመጽሐፍ ቅዱስ ውጭ የሆነ ነገር ምንም ነገር መጽሐፍ የለብንም፣ መናገርም የለብንም። መሰረታችን ምንድን ነው? መጽሐፍ ቅዱስ። እስካሁን የጠቀስናቸው በሙሉ ምንድን ናቸው? መጽሐፍ ቅዱስ። ስለዚህ የሐዋርያት ትምህርት ያልሆነ፣ የጌታ ትምህርት ያልሆነ፣ ሕይወት የሚሰጥ ትምህርት ያልሆነ ይሄ ትምህርት ኦርቶዶክሳዊ ትምህርት አይደለም። ስለዚህ በቀጣይም ትምህርት እግዚአብሔር ከፈቀደ ኦርቶዶክሳዊ ትምህርት መስፈርቶቹ ምንድን ናቸው የሚለውን እናያለን። ይሄ ለምን ያገለግላል? ከአሁን በኋላ ማንኛውም ሰው መጥቶ እንደፈለገ ሲነዳ እንደፈለገ ሲናገር ዝም ብለን ከአሁን በኋላ አንሸወድም አይደል? አያታለንም። መስፈርታችን ያ ወግ ተጠብቃላችሁ እናንተ ሙጥኝ ትላላችሁ፣ ዋናው እኮ ኢየሱስ ነው ይሉ ሰዎች፣ ኧረ እባክህ ትምህርት ወሳኝነት አለው። በተለይ የአሁኑን ጥቅሶች በደንብ የያዘ ሰው በደንብ ይመልሳል። አሁን የተማማራችሁን ጥቅሶች በሚገባ ጥቅሶቹን በነጥብ የያዘ ሰው ሲተነትን በደንብ አውጥቶ ያብራራል። ስለዚህ የጳውሎስ ስብከት ምን እንደተባለም ቅድም ስላየን ማለት ነው። ይበቃናል። ላይቡን ይህን ያክል ጊዜ ከቆየን ከተማማርን፣ ሲረዝም ጥሩ አይደለም አይሻልም? ላይፍ እጥን ያለ መሰረታዊ ትምህርት ከተማርን በቂያችን። ከአሁን በኋላ ትምህርት ላይ እናተኩር አይሻልም? ትምህርት ላይ ያተኩረን መሰረታዊ ጉዳይ የቤተክርስቲያን ትምህርት በሚገባ ማወቅ መማር አለብን። እኛ ኦርቶዶክሳውያን ስንጠይቀው መለስ እንድችልበት። ስለዚህ አሁን የጀመርነው ከመሰረቱ ነው የጀመርነው። ምን ብለን የጀመርነው? አንድ ትምህርት ኦርቶዶክሳዊ ትምህርት ለመባሉ። ለዛ ነው እገሌ መናፍቅ ነው እገሌ ተሐድሶ ነው ስንል ዝም ብሎ እኛ ስለጠላ ነው አይደለም፣ ሲያየን ስለሚደብረን አይደለም፣ ሰውየውን ስናይ ደማችን ስለሚፈላ አይደለም፣ እሺ ስለሚያንገሸግሸን አይደለም። የጥላቻ ጉዳይ አይደለም ጉዳዩ የትምህርት ነው። ስለዚህ ጽድቅት አድርገን የምንማረው ከመሰረቱ። አያችሁ፣ አንድ ትምህርት ሐዋርያዊ መሆን አለበት ለሚለው ስንት ጥቅስ እንዳየ አየ። ይሄ እንግዲህ ማለት በእኛ በአንድ ግለሰቦች ማለት ነው። እንግዲህ አሁን ይሄ አንድ የሰንበት ተማሪ ያለው ነው። እንግዲህ የቤተክርስቲያን መተርጉማን ደግሞ ሊቃውንት ቢያስተምሩ ደግሞ አስቡት ምን ሊያክል እንደሚሄድ። ስለዚህ ምን ያክል ለሰዎች ጠቃሚ እንደሆነ፣ ሰዎች ምን ያክል አንድን ትምህርት በጥንቃቄ ማየት እንዳለባቸው፣ አንድ ትምህርት በቤተክርስቲያናችን በቃ እስኪባል ድረስ በቃ እስኪባል ለመጣው በቃ
በቃ ማለት እናንተ እስከሚያንገሸግሻችሁ ድረስ አንዳንድ ጊዜ እንደው መናፍቃን እንደምታስቡ እንዳይመስላችሁ በቃ በቀኝ እስከምትሉ ድረስ ጥቅሶች አሉ። አሁን ራሱ ሰዓት በቅት ስላነሰ እንዳይበዛባችሁ የተውቋቸው ናቸው። ሰላም እግዚአብሔር ከሁላችን ጋር ይሁን። የሁላችንም መጨረሻ ያሳምርልን። ከቅዳሴም ስለተመለስን ድካሙ ይኖራል። እችን ያክልም ከተማርን ይበቃናል። በምህረቱ እግዚአብሔር ላይ ቀሪውን ጊዜ ባርክልን። መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። ደህና እደሩ።